ኢየሱስን ማወቃችሁ ችግራችሁን ነፃ ያወጣችሁ። ጌታን ብትቀበል እንዲሆንላት በጣም ብዙ ጌታን የተቀበሉ ምንም ያልወለደላቸው ሰዎች አንተን ጨምሮ ጎረቤቶች ይስታሉ። ጌታን ብትቀበል ሁሉ ችግር አይጠፋም፣ እንደውም ችግሩ ጨምሮ ይመጣል። ያ ለችግራቸው ሁሉ መፍትሄ አድርገው ላለመባረካቸው፣ ትዳራቸው ላለመከረም ምናምን ጠላት ያሉትን ጭራሽ እነሱ ሊያወጡት ነው ስልጣን የተሰጣቸው። እናንተ የፉኝት ልጆች ወንጌል እኮ ነው። ከውሾች ተጠበቁ ምንድን ነው? የበግ ለምድ የለበሱ ነጣቂ ተኩላዎች ምንድን ነው? ቤቴ የጸሎት ቤት ተብሎ ይጠራል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ምንድን ነው? ወንጌሉን አይቀይርም። የአማኝ ምልክቱ አጋንንት ከላዩ ላይ በየሳምንቱ ማስወጣት፣ አጋንንት አለብኝ ብሎ ሜጀር መኖር አይደለም፣ አጋንንት ማውጣት። ሁሉን ነገር አጋንንት ጠላት የለንም እያልኳችሁ አይደለም። ያስቆመ ካለው ጠላት ይልቅ አንተ ውስጥ ያለው ኢየሱስ አለ ይበልጣል። የእግዚአብሔርን ቃል እንግዲህ በተለየ መልክ ስለ እግዚአብሔር ቃል ኢንፋክት ቤተክርስቲያን በዚህ ምድር ላይ ያለችው ሌላ ተልእኮ አላት ብዬ አላስብም። ሃሌሉያ! ወንጌልን መስበክ ነው። ክርስቶስ ያዘዘውን ነገር ለማስፈጸም ነው በዚህ ምድር ላይ ያለችው ቤተክርስቲያን። ሃሌሉያ! ወይም የክርስቶስን ተልእኮ፣ የክርስቶስን አጀንዳ፣ የክርስቶስን ዓላማ ማሳካት ነው ብዬ አምናለሁ። ክብር ለኢየሱስ ይሁን። ሌላ ዓላማ ያላት አይመስለኝም። ክብር ለኢየሱስ ይሁን። የሱ ስለሆነች ቤተክርስቲያኔ ብሎ ስለሚጠራት ክብር ለኢየሱስ ይሁን። እና ደግሞ በማያሻማው የመጽሐፍ ቅዱስ ክፍላችን ላይ ኢየሱስ ክርስቶስ በማርቆስ ወንጌልም ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ላይ አንድ አይነት ሐሳቦችን ሲያወራ እናያለን። ሁለቱ ቦታዎች ላይ በጣም ደስ የሚለኝ ነገር ኢየሱስ ክርስቶስ ይሄንን ፕላኔት እርዝ ወይም መሬትን ለቆ የሄደበት ወደ ሰማይ በመላእክት ታጅቦ ያረገበት ማለት ነው። ክብር ለኢየሱስ ይሁን። ምን ማለት ነው? ለምሳሌ ሰው ሊሞት የደረሰ ሰው እናትና አባት ልጆች ያሉት ሊሆን ይችላል። የሃይማኖት አባት ይጠራል። ኦርቶዶክስ ከሆነ ቄስ ይጠራል። ጴንጤ ከሆነ ፓስተር፣ ነብይ፣ ሐዋርያ ብቻ ባዙሪያው ያለውን ሰው ይጠራል። ሙስሊም ከሆነም ኡስታዝ፣ ሼክ ምናምን ጠርቶ ይናዘዛል። ሀብት ቢኖረው ምን ማድረግ እንዳለበት፣ ማን የት ጋር ገንዘብ እንዳለው፣ ከሰው የተበደረው ዕዳም ካለበት የትኛውንም ነገር ተናግሮ ይሄዳል። ከዛ ሰውየው ከሞተ በኋላ የሰውየው ኑዛዜ ቃል ነው የሚፈጸመው። አይደለ እንዴ? የሰውየው የምን ቃል? የኑዛዜ ቃል። ክብር ለኢየሱስ ይሁን። ለምንድን ነው የተናዘዘው? በቃ እዚህ ምድር ላይ ያለውን ቆይታ ጨርሶ እየሄደ ስለሆነ፣ ከዚህ ምድር ላይ ኦልሬዲ ያለውን ነገር ጨርሶ ስለሄደ፣ ክብር ለኢየሱስ ይሁን። ኢየሱስ የሞት ኃይል ስላልያዘው በትንሣኤው ኃይል ስለተነሳ የመጨረሻ ቃሉን መሬትን ሲለቅ የነገረን ነገር ደቀ መዛሙርቱን በደብረ ዘይት ተራራ ላይ ሰብስቧቸው፣ ይሄኛው ደብረ ዘይት ሳይሆን ኢየሩሳሌም ያለው፣ ክብር ለኢየሱስ ይሁን፣ የነገራቸው ነገር ምንድነው ስትሉ፣ ሂዱ ለፍጥረት ሁሉ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል አይደል ያለው? ክብር ለኢየሱስ ይሁን። ማቴዎስ ምዕራፍ 28ን ላንብብላችሁና ወደዚህ እንመለሳ። ሁልጊዜ የምናውቀው የሚመስለን ግን ደግሞ በደንብ ልናስተውለው የሚገባ ክፍል ነው። ክብር ለኢየሱስ ይሁን። ጌታ መልካም ነው። በጣም ብዙ ሰው በብዙ ነገር እንዲሳካለት ይፈልጋል። በጣም ብዙ ሰው በብዙ ነገር ላይ ውጤታማ መሆን ይፈልጋል። ነገር ግን ውጤታማ የሚያደርገውን ገዢ የሆነውን ሰማይና ምድርን የፈጠረውን የእግዚአብሔርን ቃል ደግሞ አያውቀው። ክብር ለኢየሱስ ይሁን። እንደዚህ ይላል ማቴዎስ ምዕራፍ 28 ቁጥር 16
ከዚያም 11 ደቀ መዛሙርት በገሊላ ወዳለው ወደ ኢየሱስ ወደ አመለከታቸው ተራራ ሄዱ። ባዩትም ጊዜ ሰገዱለት፣ ጥቂቶች ግን ተጠራጠሩ። ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ሁል ጊዜ ከናንተ ጋር ነኝ። ሃሌሉያ! እየሄደ ያለ ሰው ነው የሚናገረው። እያረገ እስከ ዓለም እየሄድኩ ነው፣ እንደገና ከናንተ ጋር ነኝ። አሜን ነው ወይ? አሜን ነው ወይ? እየሄድኩ ነው፣ ከእንደገና ደግሞ ከማ ጋር ነኝ? እየሄድኩ ነው አለ። ክብር ለኢየሱስ ይሁን። ደግሞ ከማ ጋር ነኝ? ከናንተ ጋር ነኝ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም ብዙ ሰው መሸነፍን አይፈልግም። በጣም ብዙ ሰው በክፉ መንፈስ መጠቃትን አይፈልግም። በጣም ብዙ ሰው ኢኮኖሚው እንዲያዝ አይፈልግም። በጣም ብዙ ሰው ጤንነቱ እንዲቃወስ አይፈልግም። ያውቃል ኮንሽስሊም ሆነ ሰብኮንሽስሊ የበረከትን፣ የጤንነትን፣ የአሸናፊነትን፣ የድል ነሽነትን ህይወት ይፈልጋል፣ ወይም ደግሞ ገቨርን አድርጎ መኖር ይፈልጋል። በተቃራኒው ደግሞ እነዛን የህይወት ስርዓቶች ሳይገልጣቸው ይቀራል እና ለነዛ ነገር ተጠያቂ የሚያደርገው ሰይጣንን ነው። 90% ማለት አጋንንትን ጠላት የሚለው ቃል ኦርቶዶክስ ጋር አይጠቀሙትም። ባይዘው ጠላት የሚለው ቃል ቸርች ውስጥ ጴንጤ ቸርች ነው ያለው። የትኛውም ቸርች ላይ የትኛውም ሀገር ላይ ጴንጤ ጠላት የሚለውን ነገር ይጠቀመዋልና ለምን እንዲያላረክም ጠላት፣ ለምን እንዲያላረክም ጠላት፣ ጠላት እንዲህ፣ ጠላት ልጄን፣ ጠላት ሚስቴን፣ ጠላት እንዲያርጉ፣ ጠላት ይሄ የምትሉት ጠላት እናንተ ከተከተላችሁት ኢየሱስ እናንተ ሃሌሉያ ክብር ለኢየሱስ ይሁን። አሜን ነው ወይ? ካመናችሁት ከተከተላችሁት የዘላለም ሕይወት ይሰጠናል፣ በምድር ላይ እሱን መከተል ያተርፋል ብላችሁ ከተከተላችሁት ኢየሱስ በላይ ሆኖ የናንተን ነገር ማበላሸት የሚችል ኃይል ካለ እኔ እንደሌለ ነው ማምነው። አሜን ነው ወይ? ካለ ብዙ ሰው አይምሮ ውስጥ ስላለ ማለት ነው። ካለ እሱ ነው የበለጠ አምላክ ያለው ኃይል። ሃሌሉያ አሜን ነው ወይ? የበለጠ ነው ሁሌ የሚገዛው፣ የበለጠ ነው ሁሌ የሚያሸንፈው፣ የበለጠ ነው ሁሌ የበላይ የሚሆነው። ምንም ያክል አንተ ብትለፋ፣ ብትጸልይ፣ ብትጾም፣ የእግዚአብሔርን ቃል ብታቅ፣ ብትገስጽ ምናምን ያንን መቋቋም የሚችልና ያንተን ነገር ማበላሸት የሚችል ሌላ ኃይል ካለ ከባድ ነው። ሌላ ግን ኃይል የለም። ሃሌሉያ ክብር ለኢየሱስ ይሁን። ሌላ ኃይል የለም። ሌላ አቅም ያለው ያንን ማድረግ የሚችል የለም። ግን በየአንዳንዱ ብዙ ሰው ከውጭ ሀገርም ሲደውልልኝ እዚህም ሀገር ቢሮ ሳማክር ጠላት እንዲያርጎኝ፣ ጠላት እንዲያርጎኝ፣ ጠላት ያናህን አርጎኝ፣ ጠላት ይሄንን አርጎኝ፣ ጠላት ይሄንን አርጎኝ፣ ጠላት እንደዛ አርጎኝ። Who gave that authority for demon? ማን ነው ለሰይጣን ይሄን ያክል ስልጣን የሰጠው? ስልጣን በሰማይና በምድር ለኔ ተሰጠኝ ያለው እኔና እናንተ የተከተልነው ወደ ሰማይ ያረገው ሞትን ድል አድርጎ የተነሳ ነው። ክብር ለኢየሱስ ይሁን። በጣም ደግሞ ትኩረት አድርገን የምንሰራው አጋንንት እንዲያረጋል፣ አጋንንት እንዲህ እንዳያረግ፣ አጋንንት እንደዚህ ነው። ማን ነው ይሄንን ስልጣን የሰጠው ለአጋንንት? ክብር ለኢየሱስ ይሁን። አጋንንት በዋነኝነት በብዙ ሰዎች ህይወት የሚሰራበት መንገድ ምን እንደሆነ ታውቃላችሁ? ድነናል ብለው የሚያስቡ ክርስቲያኖች ወይም አማኞች እግዚአብሔርን ቃል አያውቁ። ብዙዎች
ብዙዎቹ አያውቁ፣ ብዙዎቹ አይረዱ፣ ብዙዎቹ አለማወቅ አላቸው። ክብር ለኢየሱስ ይሁን። አለማወቃቸውን በምን ታውቃለህ? ሕይወታቸው ይነግርሃል። የቤተ ክርስቲያን መልክ ይነግርሃል። ለምሳሌ ከማያውቁበት መንገድ አንዱ በሕይወታቸው ለሚመጣው ነገር ሁሉ ሰይጣን የእግዚአብሔር ተገዳዳሪ አድርገው ማሰባቸው፣ ሰይጣን የእግዚአብሔር ተፎካካሪ፣ ሰይጣን ይውላችሁ በብዙ ጴንጤዎች አይምሮ ውስጥ እንጂ ሰይጣን ከእግዚአብሔር እኩል የተቀመጠው በፍጹም ሰይጣን ከእግዚአብሔር እኩል ሊቀመጥ አይችልም። እንደውም ከእግዚአብሔር እኩል ገዢ ተብሎ የተቀመጠው ሰይጣን አይደለም። በመጽሐፍ ቅዱስ አብዛኛው ጴንጤ ውስጥ ከእግዚአብሔር እኩል አምላክ ወይም ገዢ ተደርጎ የተጻፈው ሰይጣን ቢሆንም አንፎርቹኔትሊ ግን አይደለም። መጽሐፋችን ላይ ከእግዚአብሔር እኩል ገዢ ሊሆን ይችላል፣ አምላክ ሊሆን ይችላል ተብሎ የተጻፈው በማቴዎስ ምዕራፍ 6 ቁጥር 24 ላይ ያለው ገንዘብ ነው። ሃሌሉያ! አንድ ሰው ለሁለት ጌቶች አለ። ሃሌሉያ! አሜን ነው ወይ? ያውቃል፣ እሱ አቅሙን ገደቡን ያውቃል፣ አይጥስም። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ሕዝቤ ዕውቀት ከማጣት የተነሳ ምን ብሏል? አጋንንት በርትቶበት ጠፍቷል አይደለም ያለው። ጨለማ በርትቶበት ጠፍቷል አይደለም ያለው። ዕውቀት ከማጣት የተነሳ ምን አይነት ዕውቀት? የሚያራምድ ዕውቀት፣ የሚባርክ ዕውቀት፣ ነፃ የሚያወጣ ዕውቀት። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ወገኖቼ ሃሌሉያ። knowing Jesus ኢየሱስን ማወቅ didn't solve your problem። በዚህ አጋጣሚ ኢየሱስን ማወቃችሁ ችግራችሁን ነፃ ያወጣችሁ። በጣም ብዙ ሰው ይሄንን ነው የሚያውቀው። ጌታን ብትቀበል እንዲሆንላል ጌታ በጣም ብዙ ጌታን የተቀበሉ ምንም ያልወለደላቸው ሰዎች አንተን ጨምሮ ጎረቤቶች ስንት አሉ? አንዳንዴ ወደ ሪያሊቲው መመለስ አለብን። ጌታን ብትቀበይ እኮ ሁሉ ጌታን ብትቀበይ ሁሉ ችግር አይጠፋም። እንደውም ችግሩ ጨምሮ ይመጣል። ሄሎ ሃሌሉያ አሜን ነው ወይ? እንደው ጌታን እኮ ትቀበል ሁሉ ነገር ጸጥ ይላል። ኧረ እመነኝ፣ ተሰባስበው እንደውም የሚመጡት ጌታን የተቀበልክ ጊዜ ነው። ጌታን መቀበል ማለት ምን ማለት መሰለ? በሕይወት መዝገብ ላይ ስም ሲጻፍ at the same time በጨለማው ሰፈር ደግሞ the most wanted ተብለ ትጻፋለህ። በተገኘበት ይገደል፣ በተገኘበት ይያዝ የሚል ልክ የሕይወት መዝገብ ላይ እንዳለው ጠላት ነው የምትሆነው። ስለዚህ ኢየሱስን መቀበል፣ ጌታን መቀበል በቃ ሁሉን ነገር እንደሚያ ቢሆንማ ይሄ ሁሉ ችግረኛ ጌታን ተቀብሎ ኢትዮጵያ ውስጥ ያርፈው ነበር። ዓለም ላይ ያለው ሁሉ ቢያንስ የዘላለሙን ባያስብ የቤት ኪራይ እንዳይኖረው ቤት እንዲኖረው ጌታን ምን ይል ነበር? ይቀበል ነበር። በረሃብ ከሚቆላ ምርጥ ምግብ ለመብላት ብሎ ጌታን ምን ይል ነበረ? ከሚታረስ ምን ይል ነበረ? አይደለም። who told you that kind of gospel? ማን የነገራችሁ አይነት ወንጌል? ለእግዚአብሔር ያለ ማንም። የብዙ ሰው አሳምሽን እንደዛ እንደሆነ አውቃለሁ። ጌታን ብትቀበል እንደዚህ ይሆናል። ኖ ጌታን መቀበል ከችግር ፍሪ አይደለም የሚያደርግ፣ ከኃጢአት ከዘላለም ኃጢአት ከውርስ ኃጢአት ነፃ ነው የሚያደርግ በኢየሱስ ምንም የሌለው ምንም ይኸውልህ የምትሆነው ምንም የሌለበት ሰው ነው የምትሆነው። ጌታን ስትቀበል ከዕዳ ሊስት ውስጥ ትወጣለህ። ሃሌሉያ ሃሌሉያ። ሌላው ነገር እድገት ነው። ግሮዊንግ ይኸውልህ ፉሊ አድጎ በዚህ ምድር ላይ ትልቅ ሰው ሆኖ የመጣው አዳም ብቻ ነው። ሲፈጠር የስንት ዓመት ነበር ተብሎ ይታሰባል? የ30 ዓመት ሰው። አሜን ነው ወይ? አድጎ የተወለደው አድጎ የተፈጠረው ከምድር አፈር የተበጀው ማን ነው? አዳም። ቀጥሎ ከሱ ጎን ወጣ የተሰራችው ማን ነች? ሔዋን። ኢቭን ኢየሱስ አድጓል፣ ፕሮሰስ ወስዷል። በጥበብ በሞገስ በሰውም በእግዚአብሔር ፊት ኢየሱስ ዕለት ዕለት ምን ይል ነበረ?
ያድግ ነበረ። ሃሌሉያ! መወለድህ አይደለም። ሃሌሉያ! በህይወታችሁ ያልሆኑ ነገሮችን አይምሯቸው ውስጥ ሰይጣን እንደዚህ ከልክሎ፣ ሰይጣን በር ዘግቶ፣ ሰይጣን አንተ ላይ አይችልም። ሃሌሉያ! ሃሌሉያ! እንደ እግዚአብሔር ያለ ማንም ይውላችሁ። ወደ እግዚአብሔር ቤት ስትመጡ የመጀመሪያው ወደ እግዚአብሔር መንግስት ስትወለዱ ልጆች እንደሆናችሁ አትርሱ። ሃሌሉያ! የትኛውም ሕፃን ሲወለድ የመናገር፣ የመራመድ፣ የማውራት ሞስት ኦፍ ጤነኛ ውልደት ያለው ልጅ ማለት አንዳንዴ ሰዎች ማይናገር ልጅ ስለሚወልዱ ገጥሞ ስለሚታይ ወይ ከጨለማ ከዘር ሐረጋቸው ወይ ሳይንቲፊካሊ ከሚገጥማቸው ችግር ወይ ምናምን በስተቀር ሞስት ኦፍ ከ190% የሚሆነው ወይም 95% የሚወለዱ ልጆች ወይም የሚወለዱ ሰዎች ወደዚህ ምድር ሲወለዱ የመናገርን አድገው መሆን የሚችሉትን ብቃት፣ ለምሳሌ ፓይለት የመሆንን ብቃት ይዘው ነው የተወለዱት። ሐኪም የሆንን ብቃት ይዘው ነው የተወለዱት። የመራመድን ብቃት ይዘው ነው የተወለዱት። የመናገርን ብቃት ይዘው ነው የተወለዱት። ግን እንደተወለዱ አይናገሩም። ራሳቸውን ፕሮቴክት የማድረግ አቅም ይዘው ነው የተወለዱት። ግን በሕፃንነታቸው የትኛውንም ነገር ብታረጋባቸው ግን ምን አይሉ? አይከላከሉም። መርዝም ብትሰጣቸው ይበላሉ። ትልቅ ከሆኑ በኋላ ግን ካደጉ በኋላ መርዝ ብትሰጣቸው ግን አይቀበሉም። ልታጠቃቸው ብትመጣ ግን ይከላከሉሃል። ዳግም የተወለደ ሰውም ኢየሱስን የተቀበለ ሰውም በእግዚአብሔር መንግሥት ውስጥ ሕፃን ነው። ተወልደ እያደክ ነው ወይ? አድጎ የተወለደ ማን ነው ብለናል? አዳም ነው። ፕሮሰሱን 930 ዓመት ነው የኖረው። የ30 ዓመት አካባቢ ሆኖ ነው የተፈጠረው ተብሎ መጽሐፍ ቅዱስ አጥኚዎች የሚነግሩን አዳምን ነው። ከዛ ከግራ ግንቱ ወጣ። በጊዜ ሂደት 18 ዓመት ለአቅመ ሔዋን ለአቅመ አዳም የሚለውን ፕሮሰስ ሳያሟሉ ባልና ሚስት ሆነው ልጅ የወለዱ እነሱ ናቸው። ሃሌሉያ! ሌሎቻችን ግሮዝ ነው። ግሮዝ ደግሞ ፕሮሰስ ነው። ለማደግ ደግሞ ትክክለኛ ግብአት ያስፈልጋል። ሃሌሉያ! ምንም እንኳን ልጁ ወራሽ ቢሆንም ካለ ሕፃን ከሆነ ግን በማን ስር ይሆናል አለም ጳውሎስ? በሞግዚት ስር። ወራሽ እኮ ነው፣ ይገባዋል። ለምሳሌ እንደዚህ ላስረዳችሁ በተፈጥሯዊ ነገር። ሃሌሉያ! አንድ የቢሊዮነር ልጅ ድንገት አባቱ ሞተ፣ እናቱ ሞቱ፣ ባደጋ እንበል። ቢሊዮነር የታወቀ ልጅ 18 ዓመት ካልሞላው ሀብቱን መውረስ አይችልም። ያባቱን ቢሆን ታውቃላችሁ አይደለ? 18 ዓመት እስኪሞላው ድረስ በሞግዚት ነው የአባቱን ነገር የሚያስተዳድረው። ልክ 18 ዓመት ሲሞላው መፈረም ይጀምራል። ስላልተወለደ እኮ አይደለም፣ ስላላደገ እኮ ነው። ምንም እንኳን ልጆች ብንሆን አለ ካላደግ ወራሾች ልንሆን ምን አንልም አንችልም። ሃሌሉያ! ክብር ለኢየሱስ ይሁን። ማደግ ደግሞ ግዴታ ነው። ካላደግ ሃሌሉያ ሃሌሉያ፣ ስታድግ አንተ መብላት ትጀምራለህ። ካላደግ ሰዎች ያበሉሃል። ለችግራቸው ሁሉ አጋንንት ይላሉ ያልኳችሁ ለምንድን ነው? አለማደጋቸው። ሁሉን ነገር እንትና እንዲያረግላቸው። አሁን እኮ ታውቃለህ አይደለ? በግልጽ እንደ እውነት ስንነጋገር በቀጥታ ባይሉም እኮ የእግዚአብሔርን ቃል የሚማሩበት ምናምን ቦታ እኮ መሄድ አይፈልጉ። የሚፈልጉት እነሱ ምንድን ነው የሆነ ስለነሱ ለምሳሌ ጠንቋይ ቤት የሚሄዱ ቃቢ ቤት የሚሄዱ ቃልቻ የሚሄዱ ሰዎች እኮ ጠንቋይ ቤት እንሂድ እኮ ብሎ አይደለም። ስሙን እኮ ጠንቋይ ብለቱ ላይ አይጠሩትም እኮ አዋቂ ቤት ነው የሚሉት እኮ። ምን ቤት? ስለኔ ጉዳይ የሚያቅ ቤት እኮ ነው የሚሉት። ስሜን የሚያቀው ገንዘብ የት ጋር እንዳለ ማንን እንደማቅ አዋቂ እኮ ነው የሚሏቸው። ምን ቤት እንሂድ ነው የሚሉት? ምን ቤት እንሂድ? አዋቂ ቤት። ስለ እግዚአብሔር የሚያሳውቃቸው አይደለም፣ ስለነሱ የሚያቅ። የጠንቋይን ቤት ስም በምን ሸፍነውታል? ማን ቤት እንሂድ ይላሉ። ገፋ ሲል ደግሞ ጋሽዬ ቤት ይላሉ። ከዛ ደግሞ እንደ ይሄ እኮ መጽሐፍ ቅዱስ አይኖ መስሎ አረ ጥበብ እኮ ነው ይሉሃል። ይሄ እኮ ምንድን ለሰለሞን የተሰጠው ምንድን ነው ይሉሃል። they are right yes ዲመን ነው ዊዝደም ነው
ድግምት ማንም መንገደኛ ይሰራው ምን ይፈልጋል? ጥበብ እውቀት ይፈልጋል። መስተፋቅርን ዝም ብሎ መንገደኛ ሰው መስራት አይችልም። ያን እውቀት ያለው ሰው ነው መስተፋቅር መስራት የሚችለው። የገበያ አምጣ የሰብስቤ ስጋ ቤቱን ሰው በሰው ለማድረግ ዝም ብሎ መንገደኛ ሰው ማድረግ አይችልም። ስጋውን ቤቱን የሚያጨናንቅ ድግምት የሚሰራ እውቀት ሰብስቤን የሚሰራ ሰብስቤን የሚያስቀብር ሰው ምን ይፈልጋል? እውቀት። በዛኛው ዓለም ሰምታችሁኛል አይደለ? ገበያውን አምጣ፣ እጅ አስፈታ፣ ሞገስ አሰጥ፣ አስከልክል ምናምን እያሉ በእነሱ ዓለም የሚያስፈልጋቸውን ገድ ጠሪ ምናምን በቃ ለነሱ ለዚህ ምድር ለሚለውትን ጥበብ ነው የሚለ። ክብር ለኢየሱስ ይሁን። የስ ጥበብ ነው፣ ግን ዲመኒካል ዊዝደም ነው። እውነት ነው። ሴጣናዊ ምንድን ነው? ጥበብ ነው። ስለዚህ ሲሄዱ ጠንቋይ ቤት እንሂድ አይሉህም። ጠንቋይ ቤት ልውሰድሽ አይሉም። ተቸግረሻል በዚህ ጉዳይ አንድ አዋቂ አለ እሱ ጋር ይዤሽ ልሂድ ነው የሚሉት። ምን አለ? ጠንቋይ አለ ይዤሽ ልሂድ አይሉ። ባለውቃቢ አለ፣ ደጋሚ አለ፣ መተተኛ አለ፣ አስማተኛ፣ ሞራ ገላጭ፣ ሲኒ ገልባጭ አለ አይደለም የሚሉሽ። አንድ የታወቀ አዋቂ አለ እሱ ጋር ከሄድሽ ይልሃል። አሁንም እኮ ጴንጤዎች እንደው አንዳንዶቹ ሕፃናቶቹ ሲፎጋገሩ ነው እንጂ ቸርች እንሂድ የሚሉት በግልጽ ለምን አይነግሩንም? አዋቂ ቤት እንሂድ ለምን አይባባሉ? ግን አዋቂነቱ ታፔላ ተክሎ ኪቦርድና ዘማሪ አቁሞ ስለ ሰው ሲያወራ የሚውል የእግዚአብሔር ቃል የማይነሳ ምን አዋቂ? የሰው ጉዳይ አዋቂ። አሜን ነው ወይ? ስሙን ነው ቸርች የምንለው። እንደዚህ አይነት ቦታ ሰው ሞልቶ ተርፎ ጨፈሮ አልቦት ተደንቆ ምናምን ቸርች ይለዋል እንጂ ልክ እነዛም ጠንቋይ ቤት ብለው እንደማይጠሩት ስሙን እንጂ ሰውየው የሚፈልገው ስለ ክርስቶስ የሚያሳውቀው የሚያሳድገው የእግዚአብሔርን ነገር እንዲያውቅ የሚያደርገውን አይደለም የሚፈልገው። የሱን ጉዳይ የሚተኩስለት ሰው ነው የሚፈልገው። ለምን? ስላላደገ ድሮ በዛኛው ሲቸግረው አዋቂ ቤት ይሄዳል። አሁንም በዚህኛው ባል ሲጠፋ አለማደጉን ከክርስቶስ መንፈስ ጋር ህብረት ምናምን ሳይሆን በሌላ አዋቂ ባልን ማግኘት ይፈልጋል። አሌሉያ። ስሙን ግን ምን ብሎ ይጠራዋል? ቸርች ልጋብዝሽ ፈልጌ ነበር። ብታዩ የሰው ጉዳይ ብታዩ፣ ያንቺ ጉዳይማ እዛ አያልፍሽም። ብታዩ እኮ በኢየሱስ ስም እኔ እንደሱ አላየው በጌታ በኢየሱስ እናም ትላለች። አዋቂ ቤት እንሂድ ማለት ነው የቀራችሁ። ቸርች እንሂድ አይደለም። እግዚአብሔር ቤት እንሂድ አይደለም። የእግዚአብሔር ቃል የሚሰበክበት እንሂድ አይደለም። እኛ የምናድግበት እንሂድ አይደለም። መለኮት በእኛ ያለውን ፕሮግራም እንድንፈጽም የሚረዳን እኛን የሚያሳድገን በምድሪቷ ላይ ተጽዕኖ የሚያመጣ የእግዚአብሔርን ቃል አስተምሮን እውነተኛ ክርስቲያን የሚያደርገን ኖ እሱ ምን ያደርግ? እሱ አልፎበታል። እሱ አሁን የሚነግረን የወደፊት ህይወታችንን ምን የሚነግረን ያጣነውን ነገር የሚነግረን የጎደለን ነገር ቤተ ክርስቲያን እሱ አይደለም ተልኳ። ቀደም እንደነገርኳችሁ ሂዱ ለፍጥረት ሁሉ ወንጌልን ስበኩ፣ ያዘዝኳችሁን ሁሉ እያስተማርኳቸው ደቀ መዛሙርት ያድርጓቸው፣ እኔም እስከ ዓለም ፍጻሜ ከማን ጋር ነኝ? ከእናንተ ጋር ነኝ። ለምንድን ነው እንደዚህ የሆነው? ቤቢ ያለማደግ። ከዛስ ትልቁ ትንቢት ምንድን ነው? በአንቺ ላይ የሚሰራ ነገር አይቻለው፣ እሱን እግዚአብሔር ዛሬ ማታ ይገለብጠዋል። በቃ ሴትዮዋ ኡኡ ነው የምትለው። በአንቺ ላይ የሚያሴሩ ሰዎች አይቻለው፣ የሚጠሉ ሰዎች። በዚህ ምድር ላይ ስንኖር ምንም ሳናረጋቸው የሚጠሉን ሰዎች ብዙ ናቸው። እንዴት የሚጠላ ይጠፋል? የሚወድህም አለ። ሃሌሉያ ሃሌሉያ። አያችሁ፣ እማወራችሁ ነገር ለሁሉ ነገር ሰይጣን፣ ለሁሉ ነገር ተጠያቂ አጋንንት፣ ለሁሉ ነገር ካለማደግ ነው። ለሁሉ ነገር ለቅሶ። ሕፃን ልጅ ነው ረሃቡንም እንቅልፉንም ሁሉንም ነገር በምኑ የሚገልጸው? ዝም ብለህ አሁን እኮ ቸርች ጀምርለት እንጂ እኮ የሆነ የሚያሳዝን ታሪክ ሰው ሁሉ ምን ይላል? ያለቅሳል። ሆድ ለባሶ ማጭዳታው ሰው ነው እንዳለ የሚያስለቅስ ታሪክ፣ የሚያሳዝን ታሪክ፣ የተሰበረ ልብ፣ የተመታ በድህነቱ በመንፈሳዊው በስጋዊው የተመታ ዋይ ያለማደግ ውጤት ነው። እንዳልኳችሁ ኢየሱስ እንኳን ማደግ ተፈልጎበት ነበር። እድገት ደግሞ ምን ይፈልጋል? ፕሮሰስ ይፈልጋል። ልጅሽ የተወለደ ቀን ሆስፒታል ላይ ኢየሱስ ያድናል ቢል ቴስቲሞኒ ብለሽ ትመጫለሽ እንዴ?
አትይም እኮ ኢየሱስ የተወለደ ቀን አፖስትል ሊነቃቸው የታለ ምናምን ቢል እሱ ደግሞ መጥቶ አይጠይቅሽም እንዴ ምናምን ቢል በኢየሱስ ስም ብለሽ ነው የምትለቂው። በኢየሱስ ስም ብለሽ ነው ምን የምትዩ? ሃሌሉያ። አሁን ብዙ ጴንጤዎች እንደዚህ አይነት ታምራት ነው ቸርች ውስጥ የሚፈልጉት። አይገርም? ድንገት ተነስቶ ዛሬ ድንገተኛ የሆነ በረከት ያገኛል። ይዞ እንዳይሄድ አያገኝህም። ያንን መሸከም የሚያስችል የልብ ስፋትና አቅም እግዚአብሔር ለቆልሃል ወይ? ኧረ በእናታችሁ ይሄ የሚያሸክለው ይሄ የጠቀመው ይሄ አሁንም እላችሁ ይሄ ድንገት ምናምን የሚለው የጠቀማቸው ድንገት ለመጡ ሰዎች ነው። ተጠቅመውበታል እኮ እነሱ ሰርቶላቸዋል እኮ ተከታይ አፍርተውበታል። የወንጌል ተልእኮ ነው ወይ? መንፈስ ቅዱስ እኮ ሊያስተምር ነው በዚህ ምድር ላይ ያለው፣ ሊያስታጥቅ ነው። ሃሌሉያ። ለምን የእግዚአብሔር ቃል አስፈለገ? ለምን ይሄን የሚያክል መጽሐፍ ቅዱስ አስፈለገ ታዲያ? ለምን 39 የብሉይ ኪዳን መጽሐፍት 27 የአዲስ ኪዳን መጽሐፍት 4 ወንጌላት አንድ ወንጌል ግን በ4 ጻፊዎች ለምን ተጻፈ? ዝም ብሎ ጥቅም ከሌለው የሰዎች ህይወት የሚያድገው የሆነ ጸጋ አለኝ በሚል ሰውዬ የሆነ ነገር እየነገራቸው እንደ አዋቂ የሆነ ነገራቸውን እያወቀ በመኖር ከሆነ ኖ ኒድ ኦፍ እግዚአብሔር ቃል። that is the only way we have to follow that direction። ይሄ ያለማደግ ውጤት ነው። ሰው ካላደገ ሰው ሃሌሉያ። ኢየሱስ ክርስቶስ እኮ ሃሌሉያ አንድ ጊዜ 12 ዓመቱ ላይ ወደ መቅደስ ይዘውት መጡና ጠፋባቸው ዮሴፍና ማርያም። ከዛ አስፈልገው መጨረሻ ወደ ኢየሩሳሌም መጥተው አገኙት። እንዴ ምን እኔና አባትህ ስንፈልግ ምናምን አለች ማርያም። እንዴ ምን ሆናችኋል? በአባቴ ቤት ወር ዘንድ ምን ይለኛል? እና ምን እያደረገ ነበር? ይጠይቅ ይማር ያስተምር ነበር ተብሎ ተጽፏል። ሃሌሉያ። የኢየሱስ ክርስቶስ ከ12 ዓመት እስከ 30 ዓመቱ ያለው የ18 ዓመት ታሪክ መጽሐፍ ቅዱስ አያብራራልንም። ግን ወደ አገልግሎት ሲመጣ ስታዩት በደንብ ሕግን እንደተማረ ከንግግሩ አሜን ነው ወይ ትንቢታትን እንዳጠና መጽሐፍቶችን እንዳወቀ ምንም ቅንጣት ታክል ጥርጥር የለውም። ሃሌሉያ። እና አሁን ያለው አማኝ ወይም ክርስቲያን ስለ እግዚአብሔር የሚያውቀው ነገር ወይም ደግሞ የሚረዳው ነገር በራሱ ዋጋ እያስከፈለው ነው ያለው። አንደኛ ወደ ጌታ ከመጣ ሁሉ ነገር ይስተካከል። ብዙ ሰው እኮ ወደ ጌታ መጥቷል እንዴ! በጣም ብዙ ሰው እኮ በብዙ ቀውስ ውስጥ ነው ያለው እንዴ! የትኛውን ጌታ እንደምትሉኝ አላውቅም። ኖ ሃሌሉያ። ከችግር መውጣት የምትጀምረው የእግዚአብሔርን ቃል በእምነት ተቀብለ ተግባር ላይ መዋል ስትጀምር ነው። ሃሌሉያ። የእግዚአብሔር ቃል ቫልዩ ሲገባህ ነው። የሰሙት ቃል አለ እኮ የዕብራውያን ጻፊ በእምነት ከነሱ ጋር ስላልተዋሃደ አልጠቀማቸውም። የእግዚአብሔር ቃል እንኳን ለአንተ የሚጠቅም በእምነት ካንተ ጋር ምን ሲል ነው? ሲዋሃድ ነው። የበላኸው ምግብ ሰውነትም የሆነ ትከሻም የሆነ አካል ላይ ለውጥ የሚያመጣው በልተ ስታስታውቀው አይደለም። ተፈጭቶ ስርዓቱን ይዞ የሚጣራው ተጣርቶ ወደ ከትልቁ አንጀት ወደ ትንሹ አንጀት በሚያስፈልገው ፕሮሰስ መንገድ ሄዶ ከመጣ ነው ለአንተ ሰውነትም የሆነ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ዳይሜንሽኑ መቀየር አለበት። ለእግዚአብሔር ቃል ስለ እግዚአብሔር ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። በጣም የተሸነፉ ትውልዶች፣ በጣም የተሸነፈች ቤተክርስቲያን፣ በጣም የተሸነፉ አማኞች፣ በጣም ጥቃቅንና አነስተኛ ኬዞችን በመካከላቸው እንደ ትልቅ አድርገው ሲያወሩ የሚውሉ ሰዎች፣ በመገለጥ ሲደነቁ የምታያቸው ሰዎች ሁሉ ያለማደጋቸው ውጤት። ሃሌሉያ። መጽሐፍ ቅዱስ ለሚያምን ስንቱ ይቻላል ተብሎ ተጽፏል። ስለዚህ ያልተቻለው ብዙ የሚያምን ሰው የለም ማለት ነው። አሜን ነው ወይ? ብዙ የሚያምን የለም ማለት ነው። አሜን ነው ወይ? ለሚያምን ስንቱ ይቻላል አይደል የሚለው መጽሐፍ።
ስለዚህ ያልተቻለው ከድህነት መውጣት፣ ከበሽታ መውጣት፣ ከችግር መውጣት ምናምን ያልተቻለው የሚያምን ነው ማለት ነው። ችግሩ ምንን የሚያምን? የእግዚአብሔር ቃል የናዝሬቱ ኢየሱስ ሰርቶ የጨረሰውን ሃሌሉያ በእርሱ ላይ ቆሞ ፕሬዝ ጋድ ሃሌሉያ። ኢየሱስ ያድናል። በሽታ በእኔ ላይ ኃይል የለውም በሉ። አጋንንት በእኔ ላይ ኃይል የለውም በሉ። ሃሌሉያ ሃሌሉያ። የሚገድል መርዝ እንኳን ቢጠጡ እኮ አይጎዳቸውም የተባሉ ተከታዮች ናቸው። መጽሐፉ ነው የሚለው። እንሂድ እስቲ ማርቆስ፣ ቅድም ሁለት ክፍሎች አይደል የነገርኳችሁ? ማርቆስን ደግሞ እንየው። ፕሬዝ ጋድ ፕሬዝ ጋድ አሜን። ኢየሱስ ያድናል በሉ። በሚቀጥለው ዘመን በእምነት ከፍታውን የምትወርሰው አንተ ትሆናለህ። ከማመን ውጪ አማራጭ የለም። ከማመን ውጪ በል እስቲ አማራጭ የለኝም። አምኜ እወርሳለሁ። አምኜ እወርሳለሁ። አምኜ እወርሳለሁ። ማርቆስ ምዕራፍ 16 ቁጥር 15 አይደል ቅድም ያልኳችሁ? ልብ በሉ። እንዲህም አላቸው፣ ወደ ዓለሙ ሁሉ ሂዱ። ሁለት አንድ አይነት ክፍል ነው። ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑት እስቲ የምናምነው በሉ። ወንጌልን ሰምተው የሚያምኑት ማለት ነው። እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ይወጣላቸዋል። በስሜ አጋንንት ይወጣላቸዋል። በየአዳራሹ የተገኙ በስሜ አጋንንት ይወጣላቸዋል። በየአርብ ሮቡ ኮንፈረንስ እየተዘጋጀ ነው እንደሚለው በስሜ አጋንንትን ምን ይላሉ? ያ ለችግራቸው ሁሉ መፍትሄ አድርገው ላለመባረካቸው፣ ትዳራቸው ላለመከነው ምናምን ጠላት ያሉትን ጭራሽ እነሱ ሊያወጡት ነው ስልጣን የተሰጣቸው። በስሜ አጋንንትን ምን ይላሉ? አልሰማዋችሁ? ምን ይላሉ? ይኸውላችሁ የማቴዎስ ወንጌል ምዕራፍ 28 ተናጋሪ ኢየሱስ ነው። የማርቆስ ምዕራፍ 16ም ተናጋሪ ኢየሱስ ነው። አንድ ወንጌል አራት ጸሐፊዎች ናቸው። አራት ወንጌል የለንም እኛ። ወንጌላችን አንድ ነው። አሜን ነው ወይ? በዚህ አጋጣሚ አራት ወንጌል የለንም እኛ። አራት ግን ወንጌላት መጽሐፍት ይገኛሉ እዚህ ውስጥ። ሃሌሉያ! ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም ልብ በሉ። የእግዚአብሔር ቃል በሉ እስቲ የመጨረሻው ባለስልጣን ነው። የምንከተለው ኢየሱስ ነው አይደለ? የዳነው በኢየሱስ ነው አይደለ? የምንጠብቀው ተስፋችን እሱ ነው አይደለ? ስለዚህ እሱ ያዘዘንን ነው የምናደርገው። አሜን ነው ወይ? የሚያምኑት እነዚህ ምልክት አለን። ሃሌሉያ! ምንድነው ምልክታቸው? ነምበር 1 በሶስት አይነት መንገድ ከዲመን ጋር ፋይት እናደርጋለን ብያቸዋለሁ። አጋንንትን ከምናሸንፍባቸው ሶስት መንገዶች አንዱ the name of Jesus። በስሜ አጋንንትን ምን ይላሉ? በየአዳራሹ የሄዱ ነገሯን ይዤ ነው እኔ ነኝ አጋንንት አንቺ አይችልም። ጴንጤ ላይ ይችላል፣ የእግዚአብሔር ልጅ ላይ አይችልም። አሜን ነው ወይ? ሃሌሉያ ሃሌሉያ። በጌታ ነኝ እና ጴንጤ ነኝ ይለያያል። እኔ በጌታ ነኝ። አሜን ነው ወይ? እኔ በእርሱ ነኝ። እኔ በጌታ ነኝ። ሃሌሉያ ሃሌሉያ። ይኸውልህ ታዋቂ አገልጋይ ምናምን አትከተል። የእምነት ጀማሪና ፈጻሚ የሆነውን ኢየሱስን ተመልከት። መለኪያ የተንሻፈፋዩ የራሴን መንግስት ልመሰርት በዚህ ምድር ላይ የለው። እነሱ ትንንሽ መንግስት የራሳቸው ስላላቸው ነው። ትንንሽዬ መንግስት ተከታይ ያላቸው እነሱ ንጉስ ናቸው። ከማንንም መንካት ወንጌል ያላትማል። ወንጌል ያጋጨሃል።
ጴጥሮስና ጳውሎስን እንኳን ጣልቷል። እንዴ ወንድማችን ኬፋ አለ እንደ ወንጌል እውነት ሲሄድ ባላገኘሁት ጊዜ አለ ከኋላ የመጣ አይን አውጣ። ጳውሎስ እኮ ነው ከኋላ የመጣ ምን አመጣ? አይን አወጣ እንደሚባለው ፊት ለፊት ተቃወምኩት፣ ፊት ለፊት ገሰስኩት። ጳውሎስ ጴጥሮስን አንተ ማክሬዲያ ጴጥሮስን እኮ ነው ይኸውልህ እንደምን እውነት እንደ ወንጌል እውነት እንዳልሄደ ባየው ጊዜ ፊት ለፊት ተቃወምኩታል። በጓሮ ተቃወምኩት፣ አሽሙር ሰራሁበታል፣ በአሽሙር ነካው። አሽሙር ተው። የሚያሸሙር ሰባኪ የሚያሸሙር ምንመን ኖ ይሄ አሽሙር ቤት አይደለም። በቃ ጴንጤ አጋንንት ሊወጣለት አይደለም የተጠራው፣ አጋንንት ሊያወጣ ነው። በቃ አለቀ። በርግጥ ከጴንጤ ላይ አጋንንት እያወጡ ቪዲዮ እየቀረጹ በእነሱ እየተዝናኑ መሸቀል ይቻላል። ሁሌም እንደምል እኔ አፍራለሁ ከአማኝ ላይ አጋንንት ሳወጣ። ክብር ለኢየሱስ ይሁን። ሃሌሉያ። እንዴት አንድ በጌታ የዳነ ሰው አጋንንት ይውጣልኝ ብሎ ቸርች ይመጣል? እንዴ ማለት እንዴት ማክሬዲያስ ሃሌሉያ። ፊት ለፊት ተቃወምኩት ያለው ጳውሎስ ወንጌል እኮ ነው። እናንተ የፉኝት ልጆች ወንጌል እኮ ነው። ከውሾች ተጠበቁ ምንድን ነው? የበግ ለምድ የለበሱ ነጣቂ ተኩላዎች ምንድን ነው? ቤቴ የጸሎት ቤት ተብሎ ይጠራል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ምንድን ነው? ወንጌሉን አንቀይሮ አይቀየርም። የሚያምኑት እነዚህ ምኖች የአማኝ ምልክቱ አጋንንት ከላዩ ላይ በየሳምንቱ ማስወጣት፣ አጋንንት አለብኝ ብሎ ሜጀር ማይነር መኖር አይደለም፣ አጋንንት ማውጣት ነው። ይሄው የምንከተለው ኢየሱስ፣ የቤተ ክርስቲያን ራስ ኢየሱስ፣ ሚሽን የሰጠ ኢየሱስ። የሚያምኑ እነዚህ ምልክቶች ምልክት አለን እኮ አይደል እንዴ? አንድ ሰው ለማመኑ ጌታን ለመቀበሉ ነምበር 1 ሁሉን ነገር አጋንንት ጠላት የለንም እያልኳችሁ አይደለም። ሃሌሉያ አለን ጠላት። ስጋ ጠላታችን ነው። ካርናል ማይንድ አን ኢነሚቲ ኦፍ ጋድ ይላል። ስጋዊ አይምሮ ያለው ሰው ከእግዚአብሔር ጋር ጸብ ነው። አዎ አጋንንትም ጠላታችን ነው። ዓለም ጠላታችን ነች። አንድ መልእክት ላይ አለ ገብታችሁ ዩቲዩብ ላይ 3ቱ ጠላቶቻችን። ጠላት የለንም እያልኩ አይደለም፣ ግን እንዴት ነው? ለምንድን ነው እንትን አማታገባው? ጠላት በሬን ዘግቶት ለምንድን ነው እንደዚህ? ጠላት ብራዘር ሊያስቆም ካለው ጠላት ይልቅ አንተ ውስጥ ያለው ኢየሱስ አለ ይበልጣል። ወደ ወንጌሉ እንመለሳለን። መመለስ ያኔ የቤተ ክርስቲያን መልክ፣ የአማኞች መልክ ኢየሱስ ሊመጣ በደጅ ነው። የመንግስቱ ወንጌል፣ የጸጋው ወንጌል መሰበክ አለበት። ከራሳችን አልፎ ሌሎች ላይ አጋንንት በማውጣት መገለጥ አለብን። ሃሌሉያ ሃሌሉያ። ዳስ ዋይ ቤተ ክርስቲያን በዚህ ምድር ላይ ያለችው በማቴዎስ ወንጌል መሰረት፣ በማርቆስ ምዕራፍ 16 መሰረት ላስት ስፒች ነው። ኢየሱስ ወደ ሰማይ ከማረድጉና ከእናንተ ጋር ለዘላለም አብሬ ኖራለሁ ያለው 2 ነገሮችን ስናደርግ ነው። ለፍጥረት ወንጌልን ስንሰብክ፣ የክርስቶስ ደቀ መዝሙሮችን ስናፈራ፣ ቀጥሎስ ያዘዘንን ስናስተምር። አለቀ ፔሬድ። ይህንን ሳታረግ አዳራሽ ሰብስበ እያስጨፈረክ ተራው የኔ ነው የኔ የሚል ነገር ብለ ስሜት እያማሟክ ስታደናቁር ብትል እግዚአብሔር ካንተ ጋር አይሆንም። ብዙ ሰዎች ካንተ ጋር ይሆናሉ። ብዙ ገንዘብ ካንተ ጋር ይሆናል። ብዙ ጴንጤ ካንተ ጋር ይሆናል። እግዚአብሔር ስለ ብዛሃቱ ግድግዳ የለውም። ሰፊውና ጠባቡን በር ሄደ ይኸው። ብዙዎች በሰፊው ነው የሚሄዱት፣ በጠባቧ ጥቂት ነው የሚለው። በጠባቡ መግባት እንጂ በሰፊው ቀልቀላሉ የተበረገደ ነው። ጽድቅ እንጂ ከባዱ፣ ቅድስና እንጂ ከባዱ፣ እግዚአብሔርን መፍራት እንጂ ከባዱ ዋልጌነትና የሥጋ ፍላጎትና ምኞትን እያረኩ መኖርማ ክብር ለኢየሱስ ይሁን። ኢሳን ኦፖርቹኒቲ። ለዛ ነው እኔ እፈራለሁ ስለ ይሄ ሰው የሚፈራውን ፍርሃት አይደለም። እፈራለሁ ኢነሴንስ
ቤተክርስቲያን አሁን ከቀጠልን ከጥቂት ጊዜ በኋላ ወዴት ትሄዳለች? አሁን ያለው ይሄ አዋቂ ቤት የሚሄደው ሰውዬ ወዴት ነው የሚመጣው? ከአዋቂ ቤት ወደ አዋቂ ቤት ከሆነ ጊርጊራና እንትን ከጎደለው ወደ ሆነ ከሰኞ እስከ ዓርብ ጉዳይ ቸርች ጉዳይ ከሰኞ እስከ ዓርብ የራስ ህይወት ከሰኞ እስከ መንፈሳዊ ህይወት ጋር ሊገባ ነው። አያስፈልግም? ያስፈልጋል። ሰዎች መፈወስ አለባቸው። ሃሌሉያ። ከአጋንንት ስራት መፈታት አለባቸው። ሃሌሉያ አሜን ነው ወይ? ጌታን ስትቀበል ያለ የደሃ አጋንንት ካንተ ጋር ካለ እኮ ራሱ ጌታን ተቀብለሃል የሚለው ራሱ መጠናት አለበት። አሜን ነው ወይ? ይሄ እኮ ራሱ ጥያቄዎች ጌታን የተቀበለ ሰው ጌታን ተቀብሎ እየኖረ ያለ ሰው አጋንንት ገብቶ ከሱ ጋር እየኖረ ካለ ራሱ ጌታን ተቀብሏል አልተቀበለም ሌላ ጉዳይ ነው። ክብር ለኢየሱስ ይሁን። ሁሉን ነገር አጋንንት አደረግብኝ ብሎ ማሰብ አደገኛ ነው። ስለዚህ የኛ ቤተክርስቲያን ተከታታይ ምእመን የማፍራት ተልእኮ የላት። ደቀ መዛሙርት አድርጉ ስለተባለ ደቀ መዝሙር የሚለው ይሄ ዲሳይፕልሺፕ ሲባል አልሰማችሁ? ዲሲፕሊን ከሚለው የእግዚአብሔር ቃል የመጣ ነው። ዲሲፕሊን ያለው ማለት ደግሞ መልክና ስርዓት የያዘ እግዚአብሔርን የሚወድ የሚፈራ በእርሱ ውስጥ የክርስቶስ መልክ የሚታይበት ትውልድ ማፍራት ነው ተልእኮ። አሁን እኮ ከሚሽናችን ጋር ካልሄደ ሆይ ሆይ በለው ቼቼ በለው በስበስ በለው እንዲህ በለው ደስ ይላል። ሙቀቱ ደስ ይላል፣ አየሩ ደስ ይላል፣ መጋለቡ ደስ ይላል፣ ጭፈራው ደስ ይላል። እውነት ነው። ለኢየሱስ ከዚህም በላይ መገለባበጥ አለብን። አሜን ነው ወይ? ግን ሰይጣን ውጪ እየገለባበጠን እኛ እዚህ ብንገለባበጥ ምን ዋጋ አለው? ሰይጣንን እየገለባበጥን መገለባበጥ ነው ያለብን። ሃሌሉያ። እንደ እግዚአብሔር ያለ ማንም ክብር ለኢየሱስ ይሁን። ስለዚህ ዲሳይፕልሺፕ ኮንክሉድ ላድርግ። ደቀ መዝሙርነት ደግሞ እጅ በመጫን ስም በመንገር የጊዜያዊ ችግርን ምድራዊ ችግርን በማቃለል አንድ ሰው ደቀ መዝሙር መሆን አይችልም። the most dangerous ነገር አገልጋዩ ራሱ ዛሬ ደቀ መዝሙር ነው መጠየቅ አለበት። ደቀ መዝሙሩ መምህሩን ከመሰለ ይበቃዋል አይደል ያለው ኢየሱስ። ኢየሱስን የሚመስል ነብይ ነው። ኢየሱስን የሚመስል ሐዋርያ ነው። ኢየሱስን የሚመስል መቼም እንግሊዝ ሀገር የሚኖረው አሁን 69 ዓመቱ ነው ባይዘው የመጀመሪያውን የጂሰስ ፊልም የሰራው ሰው ያልሞተም በህይወት አለ ባይዘው። እንደሱ አይነት ኢየሱስን እንዲመስል አይደለም። ኢየሱስን መምሰል የመጣበትን ሚሽን ኢየሱስ የመጣ ጴጥሮስን እኮ አንተ ሰይጣን ብሎ እስኪ ዘልፈው 12 ሰዎች ፊት ሰይጣን ገብቶብሃል እኮ አይደለም ያለው። እንዲያስ ባይዘው ጴጥሮስ ከ12ቱ ደቀ መዛሙርት በእድሜ ገፋ አንጋፋ ሰው ነው፣ ትልቅ ሰው ነው ባይዘው። ሽማግሌውን አቀለለው እንዳትል። አንተ ሰይጣን ሂድ ከኔ ራቅ፣ የሰውን እንጂ እግዚአብሔርን ፍቃድ አይሁንብን ያለው እኮ አትሙት ነው ያለው። በሚሽኑ ስለመጣል አንተ ሰይጣን አለው። ለምን? ሊሞት ነው የመጣው። ኢየሱስን መምሰል ማለት ለሚሽን መኖር ማለት ነው። የማወራው ይገባችኋል? ሚሽን እኮ ወዝጋባ እኮ ነው። ዛሬ እዚህ ጋር ነው፣ ነገ እዛ ጋር። ምንድነው የምታምነው? ምንድነው የምትከተለው? ነገ ምንድነው? ምንም አቅል ብቻ ጌታ ቢናገረኝ፣ ጌታ ቢረዳኝ፣ ጌታ ምናምን ጌታ። ኧረ ተው። ምን ይናገር ጌታ? ምን ያርግል ጌታ? እንደግ በጌታ። ለማደግ ደግሞ ወሳኙ ግብአት የእግዚአብሔር ቃል ነው። የእግዚአብሔር ቃል ልክ ሕፃናት አሁን እንደተወለዱ ሕፃናት ተንኮል የሌለበትን የልጅነት ወተት ምን በሉ እሱም የማን ቃል ነው? ሰው የእግዚአብሔር ቃል ካልተማረ አያድግም። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን።
በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.